ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ዩኒሲክስ ላይን ኤንድ አንግልስ ኢን ሰርክል የሚለው ነው። ይህ ማለት በሰርክል የምናገኛቸው ላይኖችን መስመሮችን እና አንግሎችን ነው የምናየው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ኢንትሮዳክሽን ስናይ The concept of circle is important in our day-to-day activities. ሰርክል የሚለው ጽንሰ ሀሳቡ ቀን ከቀን ከምንጠቀማቸው ስራዎች በጣም ኢምፖርታንት ወይም ጠቃሚው አይዲያ ነው። and it is applicable in many fields እና ደግሞ በብዙ ፊልዶች ጥቅም ላይ ይውላል ወይም ደግሞ ስራ ላይ ይውላል ማለት ነው። in your previous grade በቀደመ የክፍል ደረጃችሁ ወይም ደግሞ 7 እና ከዛ በፊት ያለው ግሬድ ሌብላችሁ you have learned about circle and its property ስለ ሰርክል እና ስለነሱ ስለ ሰርክሎች ባህሪያት ተምራችኋል። in this unit you will learn about the relation between circle and lines በዚህ ዩኒት የምትማሩት ደግሞ ምንድነው የሰርክል እና የመስመሮች የላይኖች ሪሌሽን ግንኙነታቸውን ነው። እና ደግሞ በተጨማሪ ምንድነው ታንጀንት ላይን የሚባሉት እና ሴካንት ላይን የሚባሉት። ታንጀንት ላይን የሚባለው ሰርክሉን ተጠግቶ የሚያልፍ ነው። ሴካንት ላይን ደግሞ ሰርክሉን አቋርጦ የሚሄድ እና የሰርክልን ሪሌሽን ትማራላችሁ። በተጨማሪም ደግሞ ኮርድ የሚባለው እና አንግል ፎርምድ ባይ ኢንተርሴክቲንግ ኮርድስ ኮርድ የሚባሉት ደግሞ በሰርክል መሀል የሚገኙ መስመሮች ናቸው። ሰርክሉን አቋርጠው ሳይሄዱ ማለት ነው። እና እነሱ ሁለት ኮርዶች ተገናኝተው ደግሞ የሚፈጥሩትን አንግል ስለሱ ትማራላችሁ ማለት ነው በዚህ ዩኒት አጠቃላይ። ለዛሬ ፓርት 1 ይዤላችሁ የመጣሁት ሰርክል ኤንድ ላይን የሚለው ነው። ሰርክል እና በሱ የሚገኙ ላይኖችን ደግሞ መስመሮች የመስመር አይነቶች ብዙ አይነት ናቸው። እነሱን እናያለን። እዚህ ሴክሽን you will learn about circle and parts of circle በዚህ ሴክሽን የምትማሩት ስለ ሰርክል እና የሰርክል ፓርት ወይም ደግሞ ክፍሎች የሚሆኑት ነው። ለምሳሌ እነሱ ምን ናቸው? ሰሚ ሰርክል የሰርክል ግማሽ የሚባለው አለ። ከዛ ማይነር አርክ ትንሹ አርክ ማለት እንግዲህ የታች አሳያችኋለሁ። እንደዚህ አይነት የሰርክሉ የሆነች ፓርት አርክ ትባላለች እና ትንሹ አርክ እና ሜጀር አርክ ደግሞ ትልቁ አርክ የሚባል ትማራላችሁ። በተጨማሪ ደግሞ ታንጀንት ላይ እና ሴካንት ላይ እንደነገርኳችሁ እና ስለ ኮርድ እንማራለን ማለት ነው። definition 1 the set of all points in a plane that are at equal distance or equidistant from a fixed point is called circle circle የሚባለው ምንድነው? ፕሌን ፊገር ላይ የሚሳል ነገር ሆኖ ከሆነ ሴንተር ላይ ሆኖ በሁሉም መስመር እየዞራችሁ እኩል ማለት ነው እኩል ዲስታንስ ከመሃሉ ከሴንተሩ እኩል ዲስታንስ እየዞራችሁ ስትለኩት የሚገጥም ነገር ከሆነ ሰርክል ይባላል። ለምሳሌ ሰርክልን በኮምፓስ ስትሰሩ የኮምፓሷን መርፌ የምትመስለው ነገር መሃል ላይ አድርጋችሁ እዛ ስታዞሩት ይገጥማል አይደለ? እሱ ምን ይባላል? ሰርክል ይባላል። ምክንያቱም ከመሃል ከሴንተሩ እስከ የትኛውም የሰርክሉ ክፍል ያለውን ብትለኩት እኩል ነው ዲስታንሱ የሚሆነው። ስለዚህ ኢኩዊ ዲስታንስ የተባለው ለዛ ነው። the fixed point is called the center fixed point ወይም ደግሞ መሃል ላይ ያለችው ትባላለች ሴንተር ትባላለች። የሰርክሉ ሴንተር ማለት ነው። and the distance from the center of the circle to any point on the circle is called the radius of the circle እና ደግሞ ከዚህ ከሴንተሯ ተነስታችሁ ወደ የትኛውም የሰርክሉ ክፍል ሄዳችሁ የምትገጥሟት ከሴንተሩ ተነስታችሁ ከሆነ ትባላለች ራዲ ወይም ደግሞ ራዲየስ ትባላለች ማለት ነው። ሰርክል አር ኔምድ ባይ ዜር ሴንተር ሰርክሎቹ የሚጠሩት በሴንተራቸው ነው። ለምሳሌ ሴንተራቸው ኦ ከሆነ ሰርክል ኦ ተብሎ ነው የሚጠራው በኦ ከተወከለ ማለት ነው። ፎር ኤግዛምፕል ለምሳሌ ኢን ፊገር 6.1 ኦ ኢዝ ዘ ሴንተር ኦፍ ዘ ሰርክል ኤንድ ፒ ኢዝ ዘ ፖይንት ኦን ዘ ሰርክል። እዚህ ፊገር ላይ ስንመለከት ኦ የሰርክሉ ሴንተር ናት እና ፒ ደግሞ የሰርክሉ ፖይንት ናት ወይም ደግሞ ከሰርክሉ ከክቡ ያለች ፖይንት ናት። then OP is the radius of the circle ስለዚህ ከዚህ ከሴንተሯ ተነስታ ወደ የትኛው የሰርክሉ ፓርት ሲሄድ ራዲየስ ይሆናል ብያችኋለሁ አይደለ? ሶ ይሄ ራዲየስ ይባላል የቱ OP ማለት ነው። and the circle is named as circle O እና ሰርክል O ይባላል በኦ ወይም ደግሞ በዚህ በሴንተሩ ይጠራል ስላልን። Note we use the word radius for both the distance from the center to any point on the circle and the line segment radius የሚለውን ስም የምንጠቀምበት ለየትኛውም ከሴንተሩ ተነስቶ ወደ ሰርክሉ ክፍል ለሚሄደው መስመር እና ደግሞ ለላይን ሴግመንት ማለት ይሄ አቋርጦ ለሚሄደው ነው። ላይን ሴግመንት ለምሳሌ ይሄ ላይን ሴግመንት ነው ላይን
ማለት መስመር ነው አይደለ? ለሱ እንጠቀምበታለን። ሁለተኛ ጊቭን ኤ ሰርክል የሆነ ሰርክል ተሰጠና ዘ ዲስታንስ አራውንድ ዘ ሰርክል ኢዝ ኮልድ ሰርከምፈረንስ ኦፍ ዘ ሰርክል። በሰርክሉ ዙሪያ ያለው ርቀቱ ዲስታንሱ ሰርከምፈረንስ ይባላል። ሰርከምፈረንስ የሚባለው 7ኛ ክፍል ተምራችኋል። ምንድነው? የሰርክሉ ዙሪያ ማለት ነው። ወይም ደግሞ የሰርክል ፔሪሜትር ሰርከምፈረንስ ይባላል ብለናል። ስለዚህ ሰርከምፈረንስ ይባላል ዙሪያ ወይም ደግሞ አራውንድ ዘ ሰርክል ያለው። ሶስተኛ የሴግመንት ስሩ ዘ ሴንተር ኦፍ ዘ ሰርክል ዊዝ ኤንድ ፖይንት ኦን ዘ ሰርክል ኢዝ ኮልድ ዲያሜትር ኦፍ ዘ ሰርክል። ሴግመንት ሆኖ ወይ ላይን፣ ሴግመንት ማለት ማንኛውም ቀጥ ያለ መስመር ነው እና ሴግመንት ሆኖ በሴንተሩ የሚያልፍና ኢንድ ፖይንቱ ደግሞ ሁለት ቦታ ላይ ሰርክሉን የሚነካ ከሆነ ዲያሜትር ይባላል። ራዲየስ የሚባለው ግን እቺ ከሴንተሯ ተነስታ ወደዚህ የምትሄደው ናት፣ ወይም ደግሞ እዚህ ተነስታ ወደዚህ ሊሆን ይችላል። ኢን ዘ ፊገር ቱ ዘ ራይት እዚህ ከሚታየው ኤቢ ኢዝ ሴግመንት ስሩ ዘ ሴንተር ኦፍ ዘ ሰርክል ኤንድ ኢንድ ፖይንት ኦን ዘ ሰርክል ይላል። ኤቢ እንግዲህ ከመጀመሪያው በዚህ የሚያልፈው ምንድነው? በሴንተሩ ነው። ከዛ ደግሞ ከሰርክሉ መጀመሪያ እስከ ሰርክሉ መጨረሻ ሄዷል። ስለዚህ ምን ይባላል? ዲያሜትር ይባላል። አራተኛ ዘ ወርድ ዲያሜትር ኢዝ ዩዝድ ፎር ቦዝ ዘ ዲስታንስ ኤንድ ዘ ላይን ሴግመንት። ዲያሜትር የሚለው ወርድ ለዲስታንስም ለርቀትም ለላይን ሴግመንት ላይን ወይም ደግሞ መስመር ለመሆንም ያገለግላል ነው የሚለው። ዴፊኒሽን 2 ጊቨን ኤ ሰርክል ኤኒ ፖይንት ኦፍ ዘ ሰርክል ኢዝ ኮልድ አን አርክ ኦፍ ዘ ሰርክል። የሆነ ሰርክል አለ እንበልና የሰርክሉ ማንኛውም ፖይንት ወይም ደግሞ 2 ፖይንት ሰጣችሁ የሆነ ክብ አርክ የሚመስል ወይም ደግሞ እንደዚህ ጎበጥ ያለ ነገር ይሰራል አይደለ? ይሄ ምን ይባላል? አርክ ይባላል። ማንኛውም የሰርክሉ ፓርት ማለት ነው። ኢን ዘ ፊገር 6.2 ዘ ከርቭ ኦን ዘ ሰርክል ኦ ከርቭ አለች አይደለ? እዚህ ከሚታየው ፊገር ፍሮም ኤ ቱ ሲ ስሩ ቢ ከኤ ወደ ሲ በቢ አድርጎ አልፏል ነው የሚለው። ስለዚህ ይህ ምን ይባላል? ኤቢሲ ሆኖ ላይ አርክ የምትመስል እንደዚህ ሲሆንስ ጎበጥ ያለች ነገር ተቀምጣለች። እሷ አርክ ነው የሚያሳየው። ሪድ አስ አርክ ኤቢሲ ምን ተብሎ ይጠራል? አርክ ኤቢሲ ተብሎ ይጠራል። ዘ ከርቭ ኦን ዘ ሰርክል ኦ ፍሮም ኤ ቱ ሲ በዚህኛው በኩል ስትሄዱ ደግሞ ከኤ ወደ ሲ ማለት በዚህ በዲ አልፎ ማለት ነው። ስሩ ዲ በዲ አልፎ የሚሄደው ይሄኛው ደግሞ ምን ይባላል? አናዘር አርክ ሌላኛው አርክ ነው። ሰርክል አንድ ብቻ ነው አይደለም አርክ የሚኖረው። በዚህ ያው ለምሳሌ ማንኛውም እንደ ክብ የሆነ ነገር የሰርክሉ ክፍል አርክ ነው ከተባለ ይሄ አንድ አርክ ነው፣ ይሄ ደግሞ አንድ አርክ ነው ሲቆረጥ ማለት ነው። ዲኖትድ ባይ አርክ ኤዲሲ ሪድ አስ አርክ ኤዲሲ ይላል። ኤዲሲ በዚህ አልፎ ስለመጣ ኤዲሲ ይባላል። ቀጣይ የምናየው ክላሲፊኬሽን ኦፍ አርክስ። እነዚህ አርኮች ስንከፋፍላቸው ነው። አርክስ አር ክላሲፋይድ አስ ሰሚ አርክ ምን ተብሎ እንከፍለዋለን? ሰሚ አርክ ወይም ደግሞ ግማሽ አርክ ማለት ነው። ወይም ደግሞ ምን ማለት ነው? ግማሽ አርክ ስንል ዲያሜትር አለ። ዲያሜትሩ ሰርክሉን ከሁለት እኩል የሚከፍለው ነው። ከዛ በኋላ አርክ የሚባለው ምንድን ነው? ሰሚ ከሆነ የሰርክሉን ግማሽ ይዟል አይደለ? ሰሚ አርክ ከሆነ ግማሽ አርክ ማለት ነው። ማይነር አርክ ከሆነ ደግሞ የተከፈለው ከእኩል አይደለም ይሄ ሰርክል ማለት ነው። ከእኩል ስላልሆነ ትንሿ አርክ ማይነር አርክ ትባላለች። ትልቋ ደግሞ ሜጀር አርክ ትባላለች። ቤዝድ ኦን ዘ ሳይድስ አስ ኮምፔርድ ቱ ዘ ሰርክል በሳይዱ መሰረት አድርገን ነው ይሄ ሰሚ አርክ ማይነር እና ሜጀር አርክ ብለን የምናስቀምጠው። ኤ አን አርክ ዊዝ ሃፍ ኦፍ ሰርክል ኢዝ ኮልድ ሃፍ የሰርክሉን ግማሽ የሚይዝ ከሆነ አርኩ ሰሚ ይባላል። ሰሚ ማለት ግማሽ ነው። እዚህ ላይ አሁን ስናይ ሰሚ አርክ የሚባለው ኤዲቢ አርክ ኤዲቢ ሊሆን ይችላል፣ ወይም ደግሞ አርክ ኤ ሲቢ ሊሆን ይችላል። ምክንያቱም እኩል ናቸው። እቺ ዲያሜትር ከሆነች በሴንተሯ ካለፈች እኩል ሰሚ ከሁለት ነው የምትቆርጠው። ይሄኛውም እኩል ነው ማለት ነው። ስለዚህ አርክ ኤሲቢ እና አርክ ኤዲቢ ሰሚ አርክ ይባላሉ። ቢ ደግሞ ፓርት ኦፍ ኤ ሰርክል ዊች ኢዝ ስሞለር ዛን ሰሚ ሰርክል ኢዝ ኮልድ ማይነር አርክ። ትንሿ ሰሚ ሰርክል ሆና ትንሹ ማለት ይሄ ያለፈው የተቆረጠው እኩል አይደለም ማለት ነው። ይሄኛው ለምሳሌ ይሄ የታችኛው እና የላይኛው እኩል አይደለም ማለት ነው። እኩል ካልሆኑ ደግሞ ትንሿን ፓርት የምትይዝ አርክ ከሆነች ማይነር አርክ ትባላለች። አሁን ለምሳሌ እዚህ ላይ ማይነር አርክ የምትባለው ማናት? ኤዲኢ ለምሳሌ ኤዲኢ እቺ ማለት ነው። ይህ ማለት ግማሽ አትሆንም፣ ከግማሽ በታች ነው የምትሆነው። ከግማሽ በታች ከሆነች ማይነር ናት። ከግማሽ በላይ ከሆነ ሜጀር ነው። ግማሽ ከሆነ ደግሞ ሰሚ ነው። ይህም በደንብ ይወቁ። አሁን እዚህ ጋር ደግሞ ሜጀር አርክ የሚባለው ምንድነው? ይህ ሴንተር ከሆነ ወይም ደግሞ ይህ እኩል ከከፈለው ሰርክሉን ኤ ኢ ሲ ማለት ይሄው ግማሹን አለፈ ማለት ነው። ከግማሽ ካለፈ ይሄ አርኩ ሜጀር ነው የሚባለው። ከግማሽ ሚያንስ ከሆነ ደግሞ ማይነር ነው የሚባለው።
ሌላው ታንጀንት ላይን፣ ሴካንት ላይን እና ኮርድ ኦፍ ሰርክል የሚለው እናያለን። እነዚህ ደግሞ የላይን አይነቶች ናቸው። አርክ ሳይሆን ወይም ደግሞ የሰርክሉን የላይኛው ክፍል ሳይሆን የምናየው ላይኖቹ ነው፣ መስመሮቹ ማለት ነው። ዴፊኒሽን 3 ጊቭን ኤ ሰርክል ኤንድ ኤ ላይን ኢን ደ ሴም ፕሌን። ከአንድ ፕሌን ላይ ሰርክል እና ላይን ብንሰጥ ነው የሚለው። ኤ ኢፍ ደ ላይን ታችስ ደ ሰርክል ኦንሊ አት ዋን ፖይንት፣ ላይኑ መስመሩ ሰርክሏን ከአንድ ቦታ ብቻ ቢነካት ወይም ደግሞ ታች ቢያደርጋት then the line is called tangent line and the point at which the tangent line touch the circle is called point of tangency። መስመሩ ምን ይባላል? ታንጀንት ላይን ወይም ደግሞ ታንጀንት ማለት ታኮ ወይም ደግሞ ነክቶት ያለፈ ማለት ነው። የነካቻት ፖይንቷ ደግሞ ወይም ደግሞ ነጥቧ ምን ትባላለች? ፖይንት ኦፍ ታንጀንሲ ትባላለች። ቢ ደግሞ if the line intersects the circle at 2 points፣ መስመሩ ሰርክሉን ሁለት ቦታ ላይ ቢቆርጠው then the line is called secant line። መስመሩ ምን ይባላል? ሴካንት ላይን ይባላል። እዚህ ምስሉ ላይ ስናይ ታንጀንት ላይን የሚባለው ታኮት የሄደው ነው፣ አንድ ቦታ ላይ ብቻ ነው የሚነካው። እቺ ፖይንት ኦፍ ታንጀንሲ ትባላለች። ሁለት ቦታ ላይ እንደዚህ እዚህ ጋር እና እዚህ ጋር የሚቆርጠው ከሆነ ደግሞ ሴካንት ላይን ይባላል። ሲ ኤ ላይን ሴግመንት joining any 2 points of the circle is called chord። ላይን ሴግመንት ሆኖ ሁለት የሰርክልን ፖይንት የሚያገናኝ ከሆነ ኮርድ ይባላል። ዲ ዲያሜትር ኦፍ ዘ ሰርክል ኢዝ ትዋይስ ኢትስ ራዲየስ። ዲ ደግሞ ምንድነው የሚለው? ዲያሜትር የሚባለው ሁለት ጊዜ ራዲየስ ነው። ለምሳሌ ዲያሜትር የሚባለው እንደዚህ ብሎ በሴንተሯ የሚያልፍ ነው አይደለ? ራዲየሷ ደግሞ ከዚህ ከሴንተሯ ተነስታ ወደዚህ ናት። ሶ ከዚህ እስከዚህ ያለውና ከዚህ እስከዚህ ያለው እኩል ከሆነ ዲያሜትር እኩል ይሆናል ቱ ራዲየስ ይሆናል ማለት ነው። ስለዚህ ሁለት ጊዜ ራዲየስ ዲያሜትር ይሆናል። ኤግዛምፕል ኮንሲደር ኤ ሰርክል ኦ ኦፍ ራዲየስ 5 ሴንቲሜትር። ሰርክል ኦ የሚባል አለ በሉና እዛ ደግሞ ራዲየሷ 5 ሴንቲሜትር ናት። which one of the following can be the possible length of chord of a circle? ፖሲብል የሆነ የሰርክሉ ኮርድ ሌንግዝ ሊሆን የሚችለው የቱ ነው ይላል። ኤ 6 ቢ 10 ሲ 14 ይላል። ሶሉሽን ስናይ the radius of the circle is 5 ሴንቲሜትር። ራዲየሱ 5 ሴንቲሜትር ከሆነ hence its diameter is 10 ሴንቲሜትር። ዲያሜትሩ ምን ይሆናል? ራዲየሱ ማለት የዲያሜትሩ ግማሽ ወይም ደግሞ ዲያሜትሩ ማለት ራዲየሱን ሁለት ጊዜ ነው ብለናል። ሶ ራዲየሷ 5 ከሆነች ዲያሜትሩ 10 ነው የሚሆነው። therefore longest chord in the circle has length 10 ሴንቲሜትር። ሎንገስት ኮርዱ እንግዲህ ዲያሜትር የኮርድ አይነቱ ነው፣ ረዥሙ ኮርድ ነው። ስለዚህ ሎንገስት ኮርዱ 10 ሴንቲሜትር ከሆነ ኮርድ አንድ ብቻ አይደለም፣ በጣም ብዙ ቦታ አጭርም ረዥም አድርገን መሰራት እንችላለን። ለምሳሌ ሰርክሉ ይህ ነው ብለን ብንወስድ እዚህ ላይ ሴንተር አለች ብንል እቺ ሴንተሯን አልፋ የምትሄደው ዲያሜትሯ ናት። ዲያሜትሩም ኮርድ ይባላል። በተጨማሪም ከዚህ ተነስቶ የሚያገናኝ እዚህ ተነስቶ የሚያገናኝ ማንኛውም መስመር ኮርድ ነው። ስለዚህ ዲያሜትሩ 10 ሴንቲሜትር ከሆነች ኮርዱ እየጠበበ ነው የሚሄድ። ከዲያሜትሩ ውጭ ያሉት ኮርዶች እየጠበቡ ስለሚሄዱ ከ10 በታች ነው መሆን ያለበት ማለት ነው። ሶ ዩ ካን ሃቭ የኮርድ ኦፍ ሌንግዝ 6 ሴንቲሜትር። ከዚህ ጋር ተሰጡ ምርጫው 6 ነው ሊሆን የሚችለው የኮርዱ ሌንግዝ። ኤንድ ዩ ካን ኦልሶ ሃቭ the chord of 10 ሴንቲሜትር። በተጨማሪም 10 ሴንቲሜትር መሆን ትችላለች። ምክንያቱም 10 ዲያሜትሯ ስለሆነች ዲያሜትሯ ደግሞ ኮርድ ስለሆነች ማለት ነው። but it is not possible to have a chord of length 14። ነገር ግን 14 ሴንቲሜትር ሌንግዝ ኮርድ ሊኖር አይችልም ከዲያሜትሩ የሚበልጥ ኮርድ ስለሌለ ማለት ነው። እሺ ይሄን አክቲቪቲ ድራው አድርጉ ነው የሚለው። የሳላችሁት ደግሞ ምንድነው የሚመስለው? ይሄን እታች የተሳለውን ምስል ነው የሚመስለው። From your response in activity 6.2 observe that the radius of the circle is perpendicular to the tangent line to the circle at a point of tangency። ራዲየስ ፖይንት ኦፍ ታንጀንሲ ላይ እቺን ታንጀንት ላይ ነው ምንድነው ላይ ታካ የምታልፈውን ላይን ፐርፔንዲኩላር ትሰራለች። ፐርፔንዲኩላር ማለት 90 ዲግሪ ይሰራሉ ማለት ነው። ኢን ፊገር 6.6 ኦ ኢዝ ዘ ሴንተር ኦፍ ዘ ሰርክል። ላይ የምታየው ፊገር ላይ ኦ ሴንተሯ ናት። ኦፒ ኢን ዘ ራዲየስ ኦፍ ዘ ሰርክል። ኦፒ ደግሞ ቺ ራዲየሷ ናት፣ ከላይ እስከታች ወረደች ማለት ነው። ከዚህ ከሴንተሯ ተነስታ ወደ ማንኛውም የሰርክሉ ክፍል የሚሄደው ራዲየስ ስለሆነ። ፒኪው ኢዝ ዘ ላይን ታንጀንት ቱ ዘ ሰርክል። ፒኪው ደግሞ ላይን ናት እቺ ማለት ነው። ፒኪው ሰርክሉን ታንጀንት አድርጋ ታካ ያለፈችው ላይን ናት። ኤንድ ፒ ኢዝ ፖይንት ኦፍ ታንጀንሲ። ፒ ደግሞ ፖይንት ወይም ደግሞ ነጥቧ ታንጀንት የተደረገባት ወይም ደግሞ ተች የተደረገባት ፖይንት ናት። ስለዚህ አንግል ኦፒኪው
ይህ ማለት OPQ ማለት ይህ 90 ዲግሪው ማለት ነው። is a right angle and angle at the radius OP makes with the tangent line PQ ይላል። ይህ ምንድነው? ራይት አንግል ነው ደግሞ 90 ዲግሪ ነው። ለምሳሌ in the figure 6.7 C is the center of the circle እዚህ ጋር C ሴንተር ናት ተብለን ተሰጠን። AD and AB are the tangent line AD ላይ ታካት ያለፈቻለች ኤቢ ደግሞ እዚህ ጋር ታካት ያለፈች ሁለት ሰርክሏን ታካው ያለፉት ታንጀንት ናቸው፣ ታንጀንት ላይኖች ናቸው። ቱ ሰርክል ሲ አት ዲ ኤንድ ቢ ሪስፔክቲቭሊ የዚህ የታከኩት ወይም ደግሞ ታንጀንት ያደረጉት ደግሞ ዲ ላይ እና ቢ ላይ ነው። ኢፍ the radius of the circle is 5 cm and AC is equals to 30 cm ራዲየሷ 5 ሴንቲሜትር ናት ብንል ኤሲ ደግሞ ከኤ ተነስቶ እስከ ሲ ያለው እቺ መስመር 13 ሴንቲሜትር ናት ብንባል then find the length of line segment AD and AB ስለዚህ እነዚህን ላይን ሴግመንቶች እቺኛይቱ መስመርና እቺኛይቱ መስመር ምን ያህል እንደሆኑ ፈልጉ ነው የሚለው። ሶሉሽን ስናይ from the given information observe that CD ከተሰጠን ኢንፎርሜሽን CD ማለት እቺ ማለት ናት። እቺ CD is perpendicular to AD ለዚህኛው perpendicular ወይም 90 ዲግሪ ትለካለች። CB ደግሞ እቺኛው ራዲየስ ደግሞ is perpendicular to AB ለዚህኛው perpendicular ነው። ምክንያቱም ለታንጀንት ላይኑ ራዲየሱ 90 ዲግሪ ስለሚሰራለት then ትሪያንግል ABC ከዛ በኋላ ምን ሰራልን? ትሪያንግል ሰራልን። እዚህ እንደምታዩት ትሪያንግል ABC ትሪያንግል ተሰራችልን ማለት ነው። ራይት አንግል ትሪያንግል ነው የሚሆነው ምክንያቱም እዚህ ላይ 90 ዲግሪ ስለሚሰራ ከፖይንት ኦፍ ታንጀንሲ ላይ 90 ዲግሪ ስለሚሰራ ይሄን ትሪያንግል ADCR ራይት አንግል ትሪያንግል ይሆናሉ። እነዚህ የላይኛዎችም የታችኛውም ትሪያንግል ራይት አንግል ትሪያንግል ይሆናሉ። ኤ ባይ ፓይታጎረስ ቴረም በፓይታጎረስ ቴረም መሰረት AD ስኩዌር ማለት ይሄ ከዚህ እስከዚህ ያለው ማለት የአንዱ የሌግ የሚባለው ወይም ደግሞ 90 ዲግሪ ከሚሰሩት አንዷ ፓርት AD ስኩዌር ሲደመር እቺኛይቱ CD ስኩዌር is equals to AC ስኩዌር የዚህኛዋ ስኩዌር ትሆናለች ምክንያቱም እቺ ረጅሟ ፓርት ስለሆነች ሁለቱ አጭሮቹ ስኩዌር ነው እኩል ይሆናል። ረጅሟ ስኩዌር ያክላሉ ነው የሚለው። እቺኛቱ ተሰጣናለች እቺ ማለት ናት 13 ተብለናል። እቺ ደግሞ 5 ናት ምክንያቱም ራዲየሷ ስለሆነች ሶ AD ስኩዌር ነው ኤዲ ስለተጠየቅን ኤዲ ስኩዌር ሲደመር 5 ስኩዌር እኩል ይሆናል 13 ስኩዌር ከዛ 13 ስኩዌር 169 ስለሆነ 5 ስኩዌር ደግሞ 25 ነው። ወስደን ስንቀንሰው 144 ይሆናል። ግን እዚህ ላይ ስኩዌር ስለሆነ ራዲካል ስናስገባው 12 ሴንቲሜትር ይሆንልናል ማለት ነው። የቱ ይሄ ርዝመቱ። ቢ ደግሞ አሁንም በፓይታጎረስ ቴረም አማካኝነት ኤቢ ስኩዌር ሲደመር ሲቢ ስኩዌር ኢኳልስ ቱ ኤሲ ስኩዌር ተመሳሳይ ነው እኩል ነው የሚመጡት ተመሳሳይ ስለሆነ 12 ሴንቲሜትር ይሆናል ይሄኛው ማለት ነው። ኖት አንደኛ if the diameter bisects a chord of the circle ዲያሜትሩ ኮርዱን ባይሴክት ቢያደርገው ወይም ደግሞ ቢቆርጠው then it is perpendicular to the chord of the circle perpendicular ይሆናል ወይም ደግሞ 90 ዲግሪ ይሰራል ነው የሚለው። ሁለተኛ ደግሞ arc intercepted by parallel lines have equal measure አርኮቹ ደግሞ በፓራላል ላይኖች መካከል ያሉ አርኮች ምንድናቸው? እኩል ሜዥር ነው ያላቸው። ለምሳሌ እነዚህ ሁለቱ መስመሮች ፓራላል ላይን ናቸው አይደለ? በመሃል ያሉት ሁለቱ አርኮች እኩል ናቸው። አርክ የሚባለው እንግዲህ ማንኛውም የሰርክል ፓርት ነው ብለናል። እዚህ መሃል ላይ ያሉት አርኮች እኩል ናቸው። ለምሳሌ እቺ ኤሲ ማለት እቺኛይቱ አርክ እና እቺኛይቱ አርክ እኩል ናት ነው የሚለው። ምልክታቸው እኩል ነው። ቀጣይ ደግሞ የምናየው ሴክተርስ ኤንድ ሴግመንትስ ኦፍ ሰርክል ነው። የሰርክል ሴክተር እና ሴግመንት የሚባሉትን መጀመሪያ ሴክተርስ ኦፍ ሰርክል ስናይ ዴፊኒሽን ፎር ኮንሲደር ኤ ሰርክል ዊዝ ሴንተር ኦ አስ ሾን ኢን ዘ ፊገር ቢለው እዚህ ታች ምስሉ ላይ እንደተሰጠን ሴንተር ኦ የሆነች ሰርክል እንዳለች እናስብና ኢፍ ኤ ኤክስ ቢ ኤንድ ዋይ አር ፖይንትስ ኦን ሰርክል እነዚህ የተሰጡት ሰርክሉ ላይ የተሰጡ ፖይንቶች ናቸው። then the region bounded by AXP and 2 radii OA and OB is called the sector of the circle ምንድነው ነው የሚለው region AXP ማለት AXP ይሄኛው ሪጅን ማለት ነው። ይሄ ሪጅን እና ደግሞ ሁለት ራዲየስ የሚሰራ ነው ሴክተር የሚባለው። ከየት ተነስቶ ራዲየስ የሚባለው ከሴንተር የሚነሳ ነው አይደለ? ከኤኦ እቺ እና እቺ የሚይዘው ምን ይባላል? ይሄ በአጠቃላይ ሴክተር ይባላል።
ኤ ኢፍ ኤዋይፒ ደግሞ እቺ ትልቋ ሴክተር ማለት እችኛዋ ኢዝ የሜጀር አርክ እችኛዋ ሜጀር አርክ ወይም ደግሞ ትልቋ አርክ ብትሆን ይሄ እንደዚህ ክብ ወይም ደግሞ ጎበጥ ያለው ነገር ብቻ ከሆነ አርክ ነው የሚባለው። ዘን ዘ ሴክተር ባውንድድ ባይ ኤዋይቢ ኤንድ ቱ ራዲ። ስለዚህ ይሄ ሴክተር የሚባለው ምንድን ነው? ይህ ኤዋይቢ በሁለት ራዲየሶች ወይም ደግሞ በሁለት ራዲ እንደዚህ ሲሰራ ነው። እነዚህ ሁለት ራዲዮች ደግሞ ራዲየሶቹ ራዲ ይባላል ፕሉራል ሲሆን በማንና ማናቸው ኦኤ እና ኦቢ ናቸው። ኮልድ ሜጀር ሴክተር ምን ይባላል? ትልቁ ሴክተር ይባላል። ይሄ ከሆነ ትልቁ ሴክተር ነው። እቺ ከሆነች ደግሞ ትንሿ ሴክተር ናት። አሁንም ይሄ ማይነር ሴክተር የምትባለው እችኛዋ መሆኗን ነው የሚያሳየን። ሴክተር ይሄ ከተባለ ሴግመንት ደግሞ ምንድን ነው? ሴክተር እንግዲህ የሚሰራው በምንድን ነው? አንድ አርክ እና ሁለት ራዲየሶች የሚሰሩት የሆነ ሪጅን ነው። ሴግመንት የሚባለው ደግሞ ምንድን ነው? ኮንሲደር ሰርክል ዊዝ ሴንተር ኦ አስ shown in the figure below if a x b and y are points on the circle። አሁንም a x b እና y ሰርክል ላይ ያሉ ፖይንቶች ናቸው እንበል። then the region bounded by a x b and ስለዚህ ሪጅኑ a x b እና በዚህ ኮርድ የሚያያዝ ከሆነ ምን ይባላል? ሴግመንት ኦፍ ዘ ሰርክል ይባላል። የሴክተር እና የሴግመንት ልዩነቱ ገብቷቸዋል አይደለ? ሴክተር ከሆነ ሁለት ራዲየሶች ነው የሚሆኑት። ሴክተር ለመባል የሆነ አርክ እና ያንን አርክ ያገናኙ ሁለት ራዲየሶች መኖር አለባቸው። ሴግመንት ለመባል ግን አንድ አርክ እና ይህን አርክ ያገናኘን ይህን አርክ ያገጣጠመ አንድ ኮርድ ብቻ ነው። ኮርድ ማለት ከአንዱ ሴንተር እዚህ ላይ መጥቶ የገጠመ ብቻ ነው እንጂ ሁለት ራዲየሶች እንደዚህ መስሎ ወይም ደግሞ እንደዚህ ሆነው አይደለም የሚሰሩት። እንዲቀጥ ያለ ብቻ ከሆነ ሴግመንት ይባላል። ስለዚህ እዚህ ሴግመንቶችን ስንመለከት ኢፍ ኤዋይቢ ኢዝ ሜጀር አርክ፣ እዚኛ ሜጀር አርክ የሚባለው ይሄ ነው። ኤዋይቢ ይሄኛው ማለት ነው። ይሄኛው አርክ ሜጀር አርክ ወይም ትልቁ አርክ ነው። then the sector bounded by ኤዋይቢ and the chord። ስለዚህ ኤዋይቢ እና ኮርድ ደግሞ ኤቢ ምን ይሰጡናል? ኮልድ ሜጀር ሴግመንት ትልቁን ሴግመንት ይሰጡናል። ኤኤክስፒ ደግሞ እችኛው ማለት ነው። እቺ ትንሿ ማይነር አርክ ስለሆነች then the sector bounded by ባውንድ የተከበበ ማለት ነው። እቺ ኤኤክስፒ እና በዚች ኮርድ የተከበበችው ትባላለች ማይነር ሴግመንት ትባላለች። በደንብ ልዩነታቸውን ማወቅ ይጠበቅባቸዋል። ኤክሰርሳይሱን ስናይ አንደኛ in the figure 6.9 O is the center of the circle። እዚህ ላይ ከተሰጠን ፊገር ኦ የሰርክሉ ሴንተር ናት ተብላ ተሰጠናለች። ኤቢሲ and ፒ are points on the circle። ኤ ቢ ሲ እና ፒ ሰርክሉ ላይ ያሉ ፖይንቶች ናቸው። ኤንድ ቢሲ ፓስ ስሩ ኦ፣ ቢሲ ደግሞ በኦ ያልፋል። የት ነው ቢሲ ማለት? እቺ ማለት ናት። ስለዚህ ምንድናት ማለት ነው? በኦ ወይም ደግሞ በሴንተሯ የምታልፈው መስመር እና ሁለቱን የሰርክል የምታገናኘው ዲያሜትር ትባላለች። አይደንቲፋይ ዘ ፎሎዊንግ ይላል። ኤ ዲያሜትሩ የት ነው? ቢሲ ናት። እቺ ቢሲ ዲያሜትር ናት። ቢ ደግሞ ራዲ ማለት ከዚህ ከሴንተሯ ተነስታ ወደ መጨረሻ ሄደች ናት። ስለዚህ ራዲ ለመባል ኦቢ መሆን ይችላል። ኦኤም ራዲ መሆን ትችላለች። ኦሲ ራዲ መሆን ትችላለች። እናንተ ጻፏቸው በማስታወሻ ያዙና ራዲየስ የሚሆኑት ኦቢ፣ ኦሲ እና ኦኤ፣ ዲያሜትሩ ደግሞ ቢሲ እንደዚህ አቋርጦ የሄደው ማለት ነው። ሲ ኮርድ ይላል። ኮርድ ደግሞ ማንኛውም ዲያሜትር ሊሆን ይችላል ወይም ደግሞ ሌላ ቦታ እንደዚህ አቋርጦ የሄደ ሊሆን ይችላል። ግን ደግሞ የአንዱ የሰርክል ሪጅን ከሌላኛው ጋር ያገናኘ መሆን አለበት። ስለዚህ እዚህ ውስጥ ኮርድ ሊሆን የሚችል ማን ነው? ቢሲ ብቻ ነው የሚሆነው። ምክንያቱም ይሄኛው እንዳንል አልፎ የሄደ ላይን ስለሆነ። ዲ ደግሞ ታንጀንት ላይን። ታንጀንት ደግሞ ታኮ ያለፈው መስመር ነው። ታኮት ያለፈው መስመር የቱ ነው? ላይን ቱ ማለት ነው። ላይን ቱ ታንጀንት ላይን ነው እና ደግሞ ፖይንት ኦፍ ታንጀንሲዋ ፒ ናት ማለት ነው። ኢ ሴካንት ላይን ደግሞ አቋርጦት ሁለት ቦታ ላይ ያቋረጠው ነው። ይሄ ደግሞ ላይን ዋን ሴካንት ላይን ይባላል። ኤፍ ሜጀር አርክ የሚባለው የሆነ ፖይንት አለ። አርክ ከሆነ ምንድነው? ሜጀር አርክ ከሆነ እንደዚህ አይነት ሆኖ ምን የሆነ ነው? ከሰሚ ሰርክሉ ወይም ደግሞ ከግማሽ በላይ የሚያጠቃልል ከሆነ አሁን እዚህ ላይ ሜጀር አርክ ለመስራት ለምሳሌ እች ግማሿ ከሆነች ሜጀር አርክ ለመስራት እንደዚች ከዚህ ተነስታ እንደዚህ ማለፍ የምትችል ለምሳሌ ኤፒቢ ሜጀር አርክ ልትባል ትችላለች። ማይነር ከሆነ ደግሞ ከዚች ከግማሿ ያነሰች አርክ መሆን አለባት። ለምሳሌ
ለምሳሌ ኤሲፒ ማይነር አርክል ትሆን ትችላለች፣ ምክንያቱም ግማሽ አትሆንም እዚች ከግማሽ ያነሰች ስለምትሆን። ሌላው ሰሚ ሰርክል ነው። ሰሚ ሰርክል የሚባለው ደግሞ ሰርክሉን ከሁለት ግማሽ የከፈለው ነው። የቱ ነው ሰሚ ሰርክል? አሁን ይሄ ዲያሜትሩ ስለሆነ ሰሚ ሰርክል ሊሆን የሚችለው ሲኤቢ ሊሆን ይችላል፣ ወይም ደግሞ ሲፒቢ ሊሆን ይችላል። ከዚህ ወደዚህ ከዚህ ወደዚህ ግማሹ ሰርክል ማለት ነው። አይ ሴክተር። ሴክተር የሚባለው ደግሞ ምንድን ነው? በሁለት ራዲዮች ወይም ደግሞ ሁለት ራዲየሶች የሰሯት ነገር ናት። አሁን ለምሳሌ ሁለት ራዲየሶች ማለት እቺ ያለች እቺ ያለ ኦኤ ያለች ኦሲ ያለች፣ እዛ በተጨማሪ አንድ አርክ ነው የሚያስፈልገው። በአንድ አርክና በሁለት ራዲየሶች የተሰራች ከሆነ ሴክተር ናት። ስለዚህ አርክ ሲኤ እና እነዚህ ሁለቱ ምን ይሰራሉ? ሴክተርን ይሰሩልናል። ወይም ደግሞ እነዚህና የቱ ይህ እንዳለ አጠቃላይ አንድ ሴክተር ሊሆን ይችላል ማለት ነው። ሁለተኛ ኮንሲደር ደ ሰርክል ዊዝ ሴንተር ኦ ኤንድ ደ ራዲየስ ኦፍ 5 ሴንቲሜትር። ሰርክሉን ሴንተር ኦ ብላችሁ ራዲየሱ ደግሞ 5 ሴንቲሜትር ነው በሉና ደን ኤ ሃው መኒ ኮርድስ ካን ዩ ድራው፣ ምን ያህል ኮርድ መሳል ትችላላችሁ በዛ ሰርክል ላይ ነው የሚለው። ዊ ካን ድራው ኢንፊኒቲ ወይም ደግሞ መኒ ኮርድስ። ለምሳሌ እንደዚህ ሰርክል አለ ብንል ምን ያህል ኮርድ መስራት ትችላላችሁ አይደለ? ምን ያህል የሚሆን በቃ ብቻ እንደዚህ ሂዶ ይጋጠም እንጂ በጣም ብዙ መሳል ስለምንችል ኢንፊኒቲቭ መሳል እንችላለን ማለት ነው። ቢ ደግሞ ሃው መኒ ዲያሜትር ካን ዩ ሃቭ፣ ምን ያህል ዲያሜትር ይኖራቸዋል? ዲያሜትሩን በጣም ብዙ ዲያሜትር መሳል እንችላለን። ሶ ይህም መኒ ዲያሜትር ዊ ካን ድራው ማለት እንችላለን ማለት ነው። ሶስተኛ ኢን ፊገር 6.10 ቱ ዘ ራይት ኦ ኢዝ ዘ ሴንተር ኦፍ ዘ ሰርክል። ለዚህ የተሰጠን ፊገር አለ። ኦ ሴንተር ናት ተባልን። ኤ ዊች ፓርት ኦፍ ዘ ሰርክል ኦር ሌቨልድ ባይ አርስ አር1 አር2 አር3 እያለ ነው እየተሰጠው እና የትኛው ፓርት ኦፍ ሰርክል ነው ሴግመንት፣ የትኛው ነው ሴክተር ይላል። ሴግመንት የሚባለው በኮርዶች የተሰራ ነው። ሴክተር ደግሞ በሁለት ራዲየሶች የተሰራ ነው። እና እነዚህ ሁለት ራዲየሶች ደግሞ ከምን ጋር ሆኖ ማለት ነው? ከአርክ ጋር ሆኖ ማለት ነው። ከነዚህ ውስጥ ስንዘረዝር ሴግመንት የሆኑትን እስኪ እንየዚህ ምስሉ ላይ። ሴግመንት ማለት እንግዲህ እንደዚህ እና እቺ መስመር እና ለምሳሌ እቺ አር3 ማለት ነው። አር3 ሴግመንት መሆን ይችላል። ሌላው ደግሞ አር6 አንድ መስመር እና አንድ ኮርድ እና አንድ አርክ ብቻ የሰራቸው ስለሆኑ እነዚህም ሴግመንት መባል ይችላሉ። ሌላ ደግሞ ለምሳሌ አር1 እና አር6 በአንድ ላይ ማለት ነው እንደዚህ እና በዚህ የተሰራ እነዚህ ደግሞ አሁንም ሴግመንት መሆን ይችላሉ። ሌላው ሴክተር ሲሆን ደግሞ አንድ አርክ እና ሁለት ራዲየሶች በአንድ ላይ ሆነው ለምሳሌ አርቱ ሁለት ራዲየሶች አሉ፣ አንድ አርክ አለ፣ ሴክተር ይሰራል። እና ሌላ ደግሞ ለምሳሌ አር4 እና አር3 አንድ ላይ ሆነው አንድ ሴክተር ይሰሩልናል። ይህ ማለት እቺ አንድ ራዲየስ አለች፣ እቺ ሌላኛው ራዲየስ አለች፣ እቺ አርክ አለች፣ አንድ ሴክተር ሰሩልን ማለት ነው። ስለዚህ እንደዚህ ያደርጋችሁ ማውጣት ትችላላችሁ። ቢ ደግሞ which of the following combination of the segment which of the combination are sectors። እዚህ ከተሰጡን ኮምቢኔሽኖች የትኛው ነው ሴግመንት የትኛው ነው ሴክተር ይላል። የመጀመሪያው the region covered by r1 r5 እና r6። r1 እቺን r5 እቺና እቺን የሚይዘው ይሄ ማለት ነው። ይሄን አጠቃላይ እንደዚህ ሆኖ እንደዚህ የሚይዘው ምንድነው? ሴክተር ነው። ምክንያቱም ሁለት ራዲየሶች እና አንድ አርክ ነው የሰራው ሴክተር ይሆናል። ይሄ ሴክተር እና ሴግመንት እያልን ስለምንለይ ማለት ነው። ሁለተኛ the region covered by r1 እና r6። r1 ማለት እች ናት፣ r6 ደግሞ እች ናት። ስለዚህ ምስሉን ስናይ እንዴት ነው? እንደዚህ ሂዳ አንድ ላይን አለ፣ ከዛ አንድ አርክ አለ። ይሄ ምንድነው? ሴግመንት ይባላል። አንድ አርክ እና አንድ ላይን ወይም ደግሞ ይሄ ኮርድ እና አርክ ከሆነ ሴግመንት ይባላል። ሶስተኛ the region covered by r1 r2 r5 r6። እሺ r1 r2 r5 እና r6 ይሄ ማለት ነው። ይሄ ማለት እቺ እና እቺ እንደዚህ ሆኖ እንደዚህ ይሄ ምንድነው? ኮርድ። ይሄ ምንድነው? ሴክተር ነው። ምክንያቱም ሁለት ራዲየሶች አሉ እዚህ ላይ አንድ መስመር ብቻ ሳይሆን ሁለት ራዲየሶች ስላሉ ሴክተር ይባላል። አራተኛ the region covered by r3 እና r4። በr3 እና በr4 ከቨር የተደረገው ማለት ይሄና ይሄ ነው። ይሄም ምንድነው? ሴክተር ነው። ምክንያቱም እቺና እቺናት ከቨር ስናደርጋቸው እንደዚህ ሆኖ እንደዚህ ሰርቶልን ሴክተር ይሆንልናል ማለት ነው። ሲ ደግሞ identify the minor and major sectors። ከዚህ ውስጥ ማይነር እና ሜጀር ሴክተሩን ለዩ ነው የሚለው። ማይነር ሴክተሩ የቱ ነው?
ማይነር የሚባለው ከግማሽ በታች የሚያንሰው ሴክተር ነው። ስለዚህ እቺ ከግማሽ ታንሳለች አይደለ? እቺ መስመር እንደዚህ አድርገን ሴክተር ናት ብንል እቺኛዋ ማይነር ሴክተር ናት፣ R3 እና R4 ማለት ነው። እቺኛዋ ደግሞ ሜጀር ሴክተር ትባላለች። R2 R5 R1 R6 አንድ ላይ ሆኖ ሜጀር ሴክተር ይሰሩልናል። ዲ አይደንቲፋይ ማይነር ኤንድ ሜጀር ሴግመንት። ማይነር እና ሜጀር ሴግመንት ስንለይ ደግሞ አሁን ሴግመንት ለምሳሌ ሴግመንት በኮርድ እና በአርክ ይሰራላ። ኮርዷች ናት ብንል እቺ ኮርድ ናት ብንል R3 ምንድናት? ማይነር ሴግመንት ናት። ምክንያቱም እቺ ሪጅን ምንድናት? ትንሿ ናት። ይሄ ሰርክሏ ትንሽ፣ ይሄኛው የቀረው ሌላው በአንድ ላይ R4 R2 R5 R1 እና R6 አንድ ላይ ሆኖ ሜጀር ሴግመንት ብለን መውሰድ እንችላለን። ወይም ደግሞ ይሄን ብቻ ሳይሆን እቺኛቱን መውሰድ ትችላላችሁ። እቺን ወስዳችሁ እቺ ማይኖሯ ናት፣ የቀሩት ሌሎቹ ደግሞ ሜጀር ናቸው ብላችሁ መውሰድ ትችላላችሁ ማለት ነው። እንግዲህ ሴክተር እና ሴግመንት የሚባለው ልዩነታቸው ይሄ ነው። የዛሬ ክላሳችን ይህንን ይመስላል። ቀጣይ ሴንትራል አንግልስ ኤንድ ኢንስክራይብ አንግልስ ኦፍ ዘ ሰርክል የሚለውን ይዤላችሁ እመጣለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።